በዛሬው ዝግጅታችን ምቀኞቻችሁ ማለትም በግልጽም ይሁን በድብቅ ስኬታችሁን፣ መሻሻላችሁንና መልካም ነገሮቻችሁን የማይወዱ ሰዎች በእናንተ ላይ በጭራሽ ሊያዩአቸው የማይፈልጓቸውን 10 ነገሮች በዝርዝር እናያለን። ምቀኞቻችሁና ጠላቶቻችሁ ከዚህ ቀጥሎ የምነግራችሁን ነገሮች በእናንተ ላይ ካዩ ብስጭታቸው፣ የተሸናፊነት ስሜታቸውና ቁጭታቸው በቃላት የሚገለጽ አይደለም። በግልጽም ይሁን በድብቅ እጅግ በጣም ይናደዳሉ፣ ይቆጫሉ፣ ተሸነፍኩ በሚል ስሜት ሰላም ያጣሉ፣ እንቅልፍም ያጣሉ። ስለዚህ በዙሪያችሁ ያሉና በግልጽ የምታውቋቸውም ሆኑ የማትገምቷቸው ወዳጅ መሳይ ምቀኞቻችሁን በቀላሉ ድል ታድርጓቸው ዘንድ እነዚህን የማይወዷቸውን ነገሮች በእናንተ ሕይወት ላይ እንዲታዩ ማድረግ ይገባችኋል። በተለይ ግን 2ኛ፣ 5ኛና 9ኛ እንዲሁም 10ኛ ላይ ያሉትን ነገሮች በእናንተ ላይ ከሚያዩ ሞታቸውን ይመርጣሉ። አሁን በቀጥታ ወደ መጀመሪያው ጉዳይ እንለፍ። 1ኛ፣ የማይናወጥ የውስጥ ሰላምና የስሜት እርጋታ። ምቀኛ ሰው በእናንተ ላይ ሴራ ሲጎነጉን፣ ስማችሁን ሲያጠፋ ወይም በተዘዋዋሪ መንገድ ሊያጠቃችሁ ሲሞክር ከምንም ነገር በላይ በጉጉት የሚጠብቀው የእናንተን የውስጥ መረበሽ ነው። እንቅልፍ እንድታጡ፣ እንድትበሳጩ፣ መልስ ለመስጠት እንድትጣደፉና በውስጣችሁ የፍርሃት ወይም የቁጣ ማዕበል እንዲነሳ ክፉኛ ይመኛል። ምክንያቱም የሰውን ስሜት መቆጣጠር መቻል በዛ ሰው ላይ የተሟላ ስልጣን ወይም ቶታል ፓወር እንደማግኘት ይቆጠራል። ጠላቶቻችሁ የራሳቸውን ዝቅተኝነት የሚረሱት እናንተ ከከፍታችሁ ወርዳችሁ ከነሱ ጋር በስሜት አረንቋ ውስጥ ስትዘፈቁ ማየት ሲችሉ ነው። ነገር ግን እነሱ በሚጠብቁት የቁጣ ማዕበል ምትክ ፍጹም የሆነ የውስጥ ሰላምና እርጋታ ሲያዩ ትልቅ የስነ ልቦና ድንጋጤ ወይም ሳይኮሎጂካል ሾክ ይመታቸዋል። ምንም ነገር እንዳልተፈጠረ ፊታችሁ ላይ ፈገግታችሁ ሳይደበዝዝ እንቅልፋችሁን በሰላም ተኝታችሁና የዕለት ከዕለት ተግባራችሁን በተረጋጋ መንፈስ ስታከናውኑ ማየት ለምቀኛ ሰው መርዝ እንደመጠጣት ነው። ይህ የማይናወጥ እርጋታ የስቶይክ ፈላስፎች እንደሚሉት የማይደፈር የውስጥ ምሽግ መገለጫ ነው። ስሜታችሁን በእጃችሁ ስታደርጉ ጠላቶቻችሁ የተኮሱት ቀስት የትም ሳይደርስ አየር ላይ ይቀራል። ይህ ዝምታና ሰላም በእነሱ አእምሮ ውስጥ አሰቃቂ የሆነ ጥያቄን ይፈጥራል። እኔ ይህን ያህል ሴራ ስሰራ እሱ እንዴት ምንም አይመስለውም የሚለው ጥያቄ ውስጣቸውን ይበለዋል። እናንተ ሰላማችሁን ስትጠብቁ የጠላቶቻችሁን የጥላቻ ጉልበት ሙሉ በሙሉ ታመክኑታላችሁ። እርጋታችሁ የእነሱ ድርጊት በእናንተ ሕይወት ውስጥ ምንም አይነት የህልውና ስፍራ ወይም ሬሌቫንስ እንደሌለው በተግባር የሚያሳይ ግዙፍ መልስ ነው። ምቀኞች ሊያዩት የማይፈልጉት የመጀመሪያው ነገር ይህ ነው። ሰላም ሆናችሁ ተረጋግታችሁ ስትወጡ ስትገቡ ማየት አይፈልጉም። ስለዚህ በምንም አይነት ሁኔታም ቢሆን በምቀኞቻችሁና በጠላቶቻችሁ ፊት አዝናችሁ፣ ተክዛችሁ፣ ተበሳጭታችሁ፣ ተረብሻችሁና ፈርታችሁ በፍጹም አትታዩ። 2ኛ፣ የማያቋርጥ እድገትና መታደስ። ምቀኞች አንድ ሰው ሲጠሉ ያንን ሰው በጭንቅላታቸው ውስጥ በአንድ ሳጥን ውስጥ አስገብተው ይቆልፉበታል። በእናንተ ላይ ያላቸውን የጥላቻ ትርክት ለማስቀጠል እናንተ ሁልጊዜ ባላችሁበት እንድትረግጡ፣ በአሮጌ ስህተታችሁ እንድትታሰሩና ከነበራችሁበት ደረጃ ፈቀቅ እንዳትሉ አጥብቀው ይፈልጋሉ። የእናንተ መቆም ወይም መውደቅ ለእነሱ የራሳቸውን መቆም የሚያጸድቁበት ወይም ጀስቲፋይ የሚያደርጉበት ብቸኛው መንገድ ነው። ምክንያቱም እናንተ ካላደጋችሁ እነሱ ወደ ኋላ ይቀሩ አይመስላቸውም። ነገር ግን እናንተ በየጊዜው አዳዲስ ዕውቀቶችን ሲጨብጡ፣ ክህሎቶቻችሁን ስታሳድጉ፣ የፈጠራ አድማሳችሁን ስታሰፉና ራሳችሁን እንደ አዲስ ስትቀርጹ የምቀኞችን የውስጥ ሰላም ሙሉ በሙሉ ታናጉታላችሁ። ትላንት በእናንተ ላይ ያጠመዱት ወጥመድ ዛሬ አይሰራላችሁም። ምክንያቱም እናንተ ትላንት የነበራችሁት ሰው አይደላችሁምና ከፍ ብላችኋል። ይህ የማያቋርጥ የእድገት ሪትም ጠላቶቻችሁ ሊተነብዩት የማይችሉት የተፈጥሮ ኃይል ወይም ፎርስ ኦፍ ኔቸር ያደርጋችኋል። እነሱ አንድን ድክመታችሁን አጥንተው ሊያጠቁ ሲዘጋጁ እናንተ ያንን ድክመት ወደ ጥንካሬ ቀይራችሁ እጅግ በላቀ ደረጃ ላይ ስትገኙ ማየት አእምሯቸውን እረፍት ያሳጠዋል። ይህ ለውጥ ለነሱ እጅግ አስፈሪ ነው። የእናንተ እያንዳንዱ አዲስ ስኬት፣ እያንዳንዱ አዲስ ምዕራፍ
የራሳቸውን የስነ ልቦና ሞት የሚያበስር የደወል ድምፅ ነው። ምቀኞቻችሁ በእናንተ ላይ ማየት የማይፈልጉት ነገር ቢኖር እነሱ ጊዜያቸውን በሙሉ እናንተን በመጥላት ሲያባክኑ፣ እናንተ ግን ጊዜያችሁን ሙሉ ራሳችሁን በማሳደግ ላይ ያውላችሁ ሊደርሱበት የማይችል አዲስ ከፍታ ላይ መውጣታችሁን ነው። የእናንተ የማያቋርጥ መታደስና ስኬት ጠላቶቻችሁን ተስፋ የሚያስቆርጥ ትልቁ የጥበበኞች ድል ማድረጊያ መሳሪያ ነው። ሶስተኛ፣ ምክንያት አልባና ንጹህ ደስታ። የምቀኝነት የመጨረሻው ግብ የእናንተን ስኬት መግታት ብቻ ሳይሆን ከሁሉ በላይ የእናንተን የህይወት ደስታ ወይም ጆይ ኦፍ ላይፍ መንጠቅ ነው። ምቀኛ ሰው እናንተ ሀብት፣ ስኬት ወይም እውቅና ቢኖራችሁም እንኳ በውስጣችሁ ትልቅ የሆነ ሐዘን፣ ብቸኝነትና እርካታ ማጣት እንዲሰማችሁ ይጸልያል። እሱ እኮ ይህ ሁሉ ቢኖረውም ደስተኛ አይደለም ብለው ለራሳቸው መጽናኛ መስጠት ይፈልጋሉ። የእናንተ ደስታ ማጣት ለነሱ ህመም ብቸኛው የማስታገሻ መድኃኒት ነው። በተቃራኒው ግን እናንተ ከልባችሁ ስትስቁ፣ በትናንሽ ነገሮች ስትረኩ፣ ከሌሎች ሰዎች ጋር በንጹህ ፍቅር ስታሳልፉና በፊታችሁ ላይ እውነተኛ ብርሃን ሲፈነጥቅ ማየት የምቀኞችን ልብ በጦር እንደመውጋት ነው። ይህ ንጹህ ደስታ የውሸት ወይም ለሰዎች ለማሳየት የሚደረግ ትወና ሳይሆን ከውስጣችሁ የሚመነጭ የነፍሳችሁ ፌሽታ መሆን አለበት። ፊታችሁ ላይ የሚታየው እውነተኛ ፈገግታ ጠላቶቻችሁ ያሴሩት የጥላቻ ፕሮጀክት 100% መክሸፉን የሚያሳይ ሕያው ምስክር ነው። ደስታችሁን በማንም ሳይገደብ ስታጣጥሙት በተለየ የንዝረት ሞገድ ወይም ፍሪኩዌንሲ ውስጥ ገብታችኋል ማለት ነው። በዚህ ከፍታ ላይ የጠላቶቻችሁ አሉታዊ ኃይል ሊነካችሁ አይችልም። ምቀኞች ሊያዩት የማይፈልጉት ትልቁ እውነት የእነሱ መኖርም ሆነ አለመኖር፣ የእነሱ መውደድም ሆነ መጥላት በእናንተ የደስታ ምንጭ ላይ የአንዲት ጠብታ ያህል ተጽዕኖ ማምጣት አለመቻሉን ነው። ይህን ሲረዱ የራሳቸው የጥላቻ መርዝ ወደ ራሳቸው የደም ስር ዘልቆ ይገባል። አራተኛ፣ በዙሪያችሁ ያሉ ብቁና ታማኝ ሰዎች ድጋፍ። ምቀኛ ሰዎች ሁልጊዜ እናንተን ከሰው ተነጥላችሁና ብቻችሁን ሆናችሁ ማየት ይፈልጋሉ። የእናንተን የድጋፍ መረብ ለማፍረስ፣ ወሬ ለመንዛትና በአካባቢያችሁ ያሉ ሰዎችን በእናንተ ላይ ባሉታዊ መልኩ ለማነሳሳት የሚቻላቸውን ሁሉ ያደርጋሉ። እነሱ የሚፈልጉት እናንተ የድጋፍ መሰረት የሌላችሁ፣ በዙሪያችሁ ማንም አክባሪ የሌለበትና በብቸኝነት የምትሰቃዩ ሰው እንድትሆኑ ነው። ይህ ለነሱ የእናንተን የመውደቅ ሂደት የሚያፋጥንላቸው ምቹ ሁኔታ ነው። ነገር ግን ከእናንተ ጋር የሚሰሩ፣ የሚያከብሯችሁ፣ አብረዋችሁ የሚጓዙ ብቁና ታማኝ ሰዎች ሲኖሩ ማየት ምቀኞችን እጅግ ያስደነግጣል። በእናንተ ዙሪያ የጠነከረ የሴት ማህበረሰብ መገንባታችሁ እናንተ በሰዎች ዘንድ ያላችሁን ተቀባይነትና ተጽዕኖ ፈጣሪነት ያሳያል። እውነተኛ መሪዎች ብቻ ናቸው በዙሪያቸው ጎበዝ ሰዎችን መሰብሰብ የሚችሉት። ምቀኞች ደግሞ በጭራሽ መሪ ሊሆኑ አይችሉም። እናንተ በማህበራዊ ቡድን ውስጥ ሲሳካላችሁና የሰዎች አመኔታን ስታገኙ ማየት ለነሱ የራሳቸው የብቸኝነትና የውድቀት ማረጋገጫ ነው። ይህ የድጋፍ መረብ መኖሩ እናንተ ለሰዎች የምትሰጡት ዋጋ እንዳላችሁ ያሳያል። ምቀኞቻችሁ እናንተን ለመነጠል ሲሞክሩ፣ እናንተ ግን በተቃራኒው ከሌሎች ጋር የበለጠ የተሳሰረና የጠነከረ ግንኙነት ስትገነቡ በእጅጉ ይበሳጫሉ። ብቁ ሰዎች በእናንተ ላይ እምነት ጥለው አብረዋችሁ ሲሰሩ፣ የምቀኞች የቅናት እሳት ራሳቸውን ማቃጠል ይጀምራል። ምክንያቱም የእናንተ ጥንካሬ በዙሪያችሁ ባሉት ሰዎች ብቃት ጭምር የተረጋገጠ መሆኑን ስለሚረዱ ነው። አምስተኛ፣ በውድቀቶች ውስጥ የምታሳዩት የመመለስና የመነሳት ኃይል። ለአንድ ምቀኛ ሰው ውድቀት ማለት የእናንተ የመጨረሻ ማረፊያ ነው። እናንተ በአንድ ነገር ስትሰናከሉ ወይም ስራችሁ ሲስተጓጎል ምቀኞቻችሁ በአሸናፊነት ስሜት ይፈነድቃሉ። የእናንተን ውድቀት እንደ የመጨረሻ ሽንፈት ለመቁጠርና ያንን በወሬ ለመዝራት ይቸኩላሉ። እነሱ የሚፈልጉት እናንተ በተሰበረ መንፈስ ለዘላለም እንድትቀመጡ ነው። ለጠላቶቻችሁ ከሁሉ በላይ የሚያም የእናንተ ስኬት ሳይሆን ከወደቃችሁበት ቦታ በአስደናቂ ፍጥነት መነሳታችሁ ነው። ይህ በስነ ልቦና ሬዚሊያንስ ወይም የመመለስ ኃይል ይባላል። እናንተ በውድቀት ውስጥ ሳትደናገጡ፣ ሳትሰበሩ እንደገና ተደራጅታችሁና የበለጠ ጥንካሬ ይዛችሁ ስትመጡ ማየት ምቀኞችን በስነ ልቦና ይጨፈልቃቸዋል። እንዴት ሊነሳ ቻለ?
እንዴትስ እንደገና ሊሞክር ቻለ የሚለው ጥያቄ በራሱ የእነሱ የውስጥ ድክመት ነጸብራቅ ነው። እናንተ በውድቀት ውስጥ ማለፋችሁ የልምድ ማዳበሪያችሁ እንጂ የሽንፈት ማረጋገጫችሁ አይደለም። ውድቀትን እንደ ትምህርት ስትወስዱት፣ ለጠላቶቻችሁ ደግሞ እንደ ጥይት ያገለግላል። እነሱ ጥይቱን ተኩሰው እናንተን መግደል ሲሳናቸው በራሳቸው እጅ በፈጠሩት የውድቀት ትረካ ውስጥ ይወድቃሉ። ይህ ከውድቀት ውስጥ መልሶ የመነሳት ጥንካሬ በኒውሮባዮሎጂ ደረጃ የላቀ የራስ ግንዛቤ ውጤት ነው። በውድቀት ውስጥ የሚንበረከክ ሰው ለምቀኞች መጫወቻ አሻንጉሊት ይሆናል። እናንተ ግን ከውድቀት በኋላ በምታሳዩት የላቀ ጥንካሬ እናንተን ለመጉዳት የሚሞክር ማንኛውም ሰው ከጥቅም ውጭ እንደሚሆን በተግባር ታሳዩታላችሁ። ይህ መነሳት በእናንተ ውስጥ ያለው የማይሸነፍ መንፈስ ወይም አንብሬከብል ስፒሪት መገለጫ ነው። ምቀኞቻችሁም ይህንን ኃይል በራሳቸው ውስጥ ስለሌላቸው ማየት አይፈልጉም። ስድስተኛ፣ በግልጽና በንጹህ ሕሊና የምትኖሩት ሕይወት። ምቀኞች ሁልጊዜ እናንተን እንደ ተንኮለኛ፣ ክፉ ወይም መጥፎ አድርገው ለምሳሌ ይሞክራሉ። ምክንያቱም እነሱ ራሳቸው በሴራና በድብቅ አካሄድ ስለሚኖሩ እናንተንም እንደነሱ አድርገው ማየት ይፈልጋሉ። የእናንተ የሕይወት መርህ በፍቅርና በቅንነት ላይ የተመሰረተ መሆኑን ማየት ለምቀኞች ትልቁ የሞራል ሸክም ነው። እናንተ ምንም የምትደብቁት ነገር ሳይኖር በእውነት ላይ ስትቆሙ እነሱ የፈጠሩት የውሸት ትረካ ዋጋ ቢስ ይሆናል። ይህ በንጹህ ሕሊና ወይም ኢንቴግሪቲ የምታገኙት ማንም የማይሽረው ስልጣን ነው። እናንተ ግልጽ ስትሆኑ ጠላቶቻችሁ ሊያጠቋችሁ የሚችሉበት ምንም አይነት ጥቁር ቦታ አይኖራቸውም። ምቀኛ ሰው የእናንተን የውሸት ነገር ለማጋለጥ ሲሞክር፣ ነገር ግን እናንተ በቅንነትና በእውነት ስትኖሩ ማየት እሱን በእጅጉ ያስደነግጠዋል። የእናንተ ግልጽነትና ቅንነት በራሱ እንደ አንድ የማይበገር ጋሻ ያገለግላል። ምቀኞቹ እናንተን ለመጉዳት ሲሯሯጡ፣ እናንተ ደግሞ በእውነት ጎዳና ላይ ስትጓዙ የሰዎች አመኔታና ፍቅር ከጎናችሁ ይቆማል። የምቀኞችን የውሸትና የሴራ መረብ የሚበጣጥሱ ትላልቆቹ መሳሪያዎች እውነት፣ ቅንነትና ግልጸኝነት ናቸው። ሰዎች በሕይወታችሁ ውስጥ ያለውን ብርሃንና እውነት ሲያዩ የምቀኞች ሴራ ስለሚጋለጥ ጀርባቸውን ይሰጧቸዋል። የምቀኞቻችሁ የጥላቻ ስልት ከእናንተ ግልጽነት ጋር ሲጋጭ የጥላቻቸው መረብ እንደማይሰራ ይረዱና ተስፋ ይቆርጣሉ። ንጹህ ሕሊና ያለው ሰው በየትኛውም ዓለም ውስጥ በድፍረት መሄድ ይችላል እና ይህ ድፍረት ደግሞ ጠላቶቻችሁን የሚያሸማቅቅ ታላቅ በቀል ነው። ሰባተኛ፣ በራስ መተማመን ላይ የተመሰረተ የውሳኔ አሰጣጥ። ምቀኞች ሁልጊዜ እናንተን የጥርጣሬ ደመና ውስጥ ማየት ይፈልጋሉ። በምትወስኑት ውሳኔ ላይ ራሳችሁን እንድትጠራጠሩ፣ የሌሎችን አስተያየት እንድትፈሩና በሌሎች ተጽዕኖ እንድትሽከረከሩ ይፈልጋሉ። ምክንያቱም እናንተ ስትጠራጠሩ እነሱ በእናንተ ላይ የፈለጉትን ተጽዕኖ መፍጠር ይችላሉ። ነገር ግን እናንተ የራሳችሁን አቅም አምናችሁ ከራስ ጥበብና ከውስጥ ዕውቀት በመነጨ ድፍረት ጥርት ያሉና ፈጣን ውሳኔዎችን ስትወስኑ ማየት ለነሱ እጅግ አስደንጋጭ ነው። ይህ የውሳኔ አሰጣጥ ሉዓላዊነት ወይም ዲሲሲቭ አውቶኖሚ ይባላል። እናንተ በምትወስኑት ውሳኔ ላይ ያላችሁ ሙሉ ኃላፊነት ጠላቶቻችሁን የኃይል መቆጣጠሪያ ያሳጣችኋል። እነሱ እናንተን ሊያወናብዷችሁ ሲሞክሩ፣ እናንተ ግን በጽኑ እምነት የሄዳችሁበት መንገድ የእነሱ ማንኛውም ሴራ ዋጋ እንደሌለው ያሳያል። እውነተኛ አሸናፊዎች የሚመሩት በራሳቸው የውስጥ ኮምፓስ ነው። ጠላቶቻችሁ በእናንተ ውሳኔ ላይ የሚሰጡት አስተያየት የእናንተን ጉዞ እንደማይቀየር ሲረዱ የራሳቸው የክፋት አቅም እንደተሟጠጠ ይገነዘባሉ። እናንተ የራሳችሁ ሕይወት ዋና መሪ ስትሆኑ ምቀኞቻችሁ በእናንተ ሕይወት ውስጥ የሚጫወቱት ምንም አይነት ሚና እንደሌለ ታረጋግጣላችሁ። እናም ይህን ፈጽሞ አይወዱትም፣ እንቅልፍም ይነሳቸዋል። ስምንተኛ፣ ከቁሳዊ ነገር በላይ የሆኑ መርሆችና እሴቶች። ምቀኞች እናንተን ለመጉዳት ሲሞክሩ በብዛት የሚጠቀሙት ለቁሳዊ ጥቅም ወይም ለርካሽ ዓላማ የምትሯሯጡ አድርገው በመሳል ነው። እናንተን ከመጥፎ ባህሪ ጋር ለማያያዝ ይሞክራሉ። ነገር ግን በሕይወታችሁ ውስጥ ለቁሳዊና ለጊዜያዊ ያልተገባ ጥቅም እንደማትገዙና እንደ ክብር፣ እውነት፣ ታማኝነትና ሰብአዊነት ያሉ የማይናወጡ መርሆች እንዳሏችሁ ማየት
ለምቀኞች እውነተኛ ተጽዕኖ ፈጣሪዎች የሚኖሩት ከራሳቸው ፍላጎት በላይ በሆነ ዓላማ ነው። እናንተ ለራሳችሁ ክብር ስትሉ በማንኛውም የጥቅም ፈተና ውስጥ ሳትገቡ በቆራጥነት ስትቆሙ ማየት የጠላቶቻችሁን ማንኛውንም የስም ማጥፋት ሙከራ ያመክነዋል። ምክንያቱም ማንም ሰው የእውነትና የክብር ሰው የሆነን ግለሰብ ሊያጠፋው አይችልም። በተቃራኒው ስም አጥፊው ራሱ በሰው ፊት ይዋረዳል። ይህ የሞራል ልዕልና የእናንተን ስብዕና የማይደፈር ያደርገዋል። ምቀኞቻችሁ እናንተን እንደ ተራ ሰው ለመሳል ያደረጉት ጥረት በእናንተ የላቀ የሞራል አቋም ሲከሽ ሲመለከቱ ቅስማችሁ ይሰበራል። 9ኛ ስኬታችሁን ከሌሎች ጋር መጋራት። ምቀኛ ሰዎች በባህሪያቸው እኔ ብቻ ልጠቀም የሚል ጸባይ አላቸው። ስለዚህ እናንተም እንደነሱ ሆናችሁ እንድትታዩ ይፈልጋሉ። እናንተ ጥበብን፣ ዕውቀትን ወይም ስኬትን ለሌሎች ስታካፍሉ፣ ሰዎችን ስታነሳሱና የእነሱንም ሕይወት ከፍ ለማድረግ ስትጥሩ ማየት ምቀኞችን በእጅጉ ያበሳጫል። ምክንያቱም እንደዛ ስታደርጉ የእናንተ በሌሎች ሰዎች ላይ ያላችሁ በጎ ተጽዕኖና ክብር እያደገ መሆኑን ይረዳሉ። ስማችሁን በማጥፋት ከሰዎች ጋር ያላችሁን መልካም ግንኙነት ለማበላሸት ሲሯሯጡ፣ እናንተ ግን ብዙዎችን የሕይወታችሁ ጉዞ አጋር ስታደርጉ ማየት ለጠላቶቻችሁ ትልቁ ሽንፈታቸው ነው። ይህ የመንፈስ ልግስና የላቁ መሪዎች ምልክት ነው። እናንተ ስኬታችሁን በዙሪያችሁ ካሉት ሰዎች ጋር ስታጣጥሙ ሰፊ የድጋፍ መረብና የማይፈርስ አመኔታ ትገነባላችሁ። ጠላቶቻችሁ ሊጎዷችሁ ሲሞክሩ ከእናንተ ጋር መልካም ግንኙነት ያላቸው ሰዎች ለእናንተ ጋሻ ሆነው ይቆማሉ። የምቀኞቹ ሴራ በእናንተ ለጋስነት በሌሎች አጋርነት ሲዋጥ ማየት ለእነሱ ሕይወት መራራ ነው። ከሌሎች ሰዎች ጋር ያላችሁ ፍቅርና መተሳሰብ ለምቀኞቻችሁ የዕለት ከዕለት የስቃይ ምንጭ ነው። 10ኛ መለኮታዊ ዕድል የሚመስል የስኬት ማግኔቲዝም። ምቀኛ ሰዎች ከሁሉ በላይ ማየት የማይፈልጉት ነገር ስኬታችሁን ነው። እነሱ በሴራ በጉልበትና በድካም አንድ ነገር ለማሳካት ሲባክኑ፣ እናንተ ግን በፈጠራችሁት እውነተኛ ራዕይ ምክንያት ትክክለኛ ዕድሎች፣ ትክክለኛ ሰዎችና ትክክለኛ ጊዜያት ወደ እናንተ ሲሰበሰቡ ማየት ለእነሱ ያለም መጨረሻ ነው። ይህ የስኬት ማግኔቲዝም እናንተ በራሳችሁ እውነት ላይ ስትቆሙ የሚፈጠር ተፈጥሯዊ ኃይል ነው። ምቀኛ ሰዎች ይህን ማብራሪያ ሊያገኙለት አይችሉም። ለምን እሱ ሁሉም ነገር በቀላሉ ይሳካለታል ብለው ሲጠይቁ መልሱ ያለው እናንተ በውስጣችሁ በያዛችሁት የላቀ የህልውና ዓላማ ውስጥ ነው። እናንተ ለራሳችሁ ጥቅም ብቻ ሳይሆን ለሌሎችም የሚጠቅም ሥራ በምትሰሩበት ጊዜ ፈጣሪም እናንተን መርዳት ይጀምራል። ጠላቶቻችሁ በእናንተ ላይ የክፋት መረብ ሲዘረጉ ያ መረብ በእናንተ የብርሃን ጉልበት እየተቃጠለ ሲጠፋ ማየት ለእነሱ የሕይወታቸው ትልቁ ውድቀት ነው። ምቀኞቻችሁ በእናንተ ላይ ማየት የማይፈልጉት የመጨረሻው እውነት ይህ ነው። አንድ ሰው የራሱን እውነተኛ ማንነት አግኝቶ ለሌሎች የሚተርፍ ዓላማ ይዞ መራመድ ሲጀምር ምንም አይነት የሰው ልጅ የቅናት ሴራ ሊያቆሙ አይችልም። የእናንተ ስኬት የእነሱ መቅሰፍት ነው። እናንተ በምታበሩበት ጊዜ እነሱ በጨለማቸው ውስጥ ጠፍተው ይቀራሉ። ይህ ነው የሕይወት ፍልስፍና ከፍተኛው ድል። ጠላቶቻችሁ እንኳን ሳይቀሩ የህልውናችሁን ግዝፈት በዝምታ እንዲያከብሩት ማድረግ። እናም ወዳጆቼ ልብ በሉ፣ ምቀኞቻችሁ እነዚህን ነገሮች በእናንተ ላይ ሲመለከቱ ራሳቸውን ይጠላሉ፣ ተስፋ ይቆርጣሉ፣ እናንተንም በምቀኝነት መከታተል ያቆማሉ። በግልጽ ባይታይም በድብቅም ቢሆን ሳይወዱ በግድ በውስጣቸው ያከብሯችኋል፣ ይፈሯችኋልም። እናንተ ደግሞ ሁልጊዜም እነዚህን ጥበቦች የሕይወታችሁ መመሪያዎች አድርጓቸው። ሰላማችሁን ጠብቁ፣ በየቀኑ ደጉ፣ በደስታ ኑሩ፣ ከውድቀት ተነሱ፣ በእውነት ኑሩ፣ በራስ መተማመን ወስኑ፣ መርሆቻችሁን ጠብቁ፣ ስኬታችሁን ለሌሎች ጤናማ ሰዎች አካፍሉ፣ በዓላማ ጽኑ። ለዛሬ ከዚህ ጋር ይብቃኝ። እስካሁን አብራችሁኝ ለነበራችሁ እጅግ በጣም አመሰግናለሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።